የትኛው የመርፌ ቁጥር ለየትኛው የጨርቅ አይነት ነው የሚመከረው? አዎ ዛሬ ይሄንን ሚስጥር ፍትትት እናደርገዋለን። ዛሬ ብዙ ጀማሪ ዲዛይነሮች የሚቸገሩበትን ብዙ ሰዎች የሚቸገሩበትን መለየት የሚከብዳቸውን ትልቅ ለስፌት ጥራታችሁ ለልብስ ጥራታችሁ ወሳኝ የሆነ ሚስጥር ነው ዛሬ የምናወራው። አመሰግናለሁ ውድ ቤተሰቦች፣ ፔሪ ነኝ። እንኳን ወደ እኔ ቤት መጣችሁ። ለፋሽን ቢዝነስ እንዲሁም ለፋሽን ዲዛይን በጠቅላላው ስለ ልብስ አሰራር ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው። ዛሬ የምናነሳው የትኛው የመርፌ ቁጥር ለየትኛው የጨርቅ አይነት ነው የሚመከረው? አዎ ዛሬ ይሄንን ሚስጥር ፍትትት እናደርገዋለን። ምክንያቱም እያንዳንዳቸው የጨርቅ አይነቶች የመርፌ ቁጥር አይነቶች አላቸው፣ በአብዛኛው የምንጠቀማቸው። እንዲሁም ደግሞ ዩኒቨርሳል ደግሞ የሚባሉ አሉ፣ ብዙዎቹን የሚሰሩ ማለት ነው። ስለዚህ የጨርቅ አይነቶቹንና የትኛው ቁጥር ለየትኛው ጨርቅ እንደሚሆን ማወቅ ለልብስ ጥራታችሁ ለስፌታችሁ ኳሊቲ በጣም ወሳኝ ነገር ነው። ስለዚህ አንድ እንድታውቁት የምፈልገው ነገር ሁሌም ስለ መርፌ ስታስቡ ቁጥሩ እየቀነሰ ከሄደ መርፌው ቀጭን ነው ማለት ነው። ቁጥሩ እየጨመረ ከሄደ መርፌው እየወፈረ ነው የሚሄደው ማለት ነው። ስለዚህ ለምሳሌ 60 በ8 ብንል እና 70 በምናምን ብንል ከ60 በ8ቱ ይልቅ 70 በምናምኑ የሆነው ምን ይሆናል ማለት ነው? ይወፍራል ማለት ነው። ስለዚህ በዚህ ኮንቴክስት እየሄድን የተወሰኑ የጨርቅ ምሳሌዎችን እያየን የትኛው የጨርቅ አይነት በየትኛው የመርፌ ቁጥር ቢሰራ የበለጠ ተመራጭ ነው የሚለውን ነው የምናየው። ይሄንን ቪዲዮ ስፖንሰር ያደረገላችሁ ፔሪ ዲዛይን ነው። ፔሪ ዲዛይን የተለያዩ አልባሳቶችን ማዘዝ የምትፈልጉ ሀገር ውስጥም እንዲሁም ከሀገር ውጭ ለምትገኙ ሰዎች እዚህ ስክሪኑ ስር ባለው ቁጥር በመደወል እኔ ጋር መማርም ሆነ ትዕዛዞችን ማዘዝ እንችላለን። አሁን ወደ ጉዳያችን እንግባ። ስስ የሚባሉ ጨርቆች የትኞቹ ናቸው? ለነዛ ስስ ጨርቆች ደግሞ ምን አይነት የመርፌ ቁጥሮችን እንጠቀማለን የሚለውን ነው በደንብ የምናየው። የመጀመሪያው ስስ የምንላቸው ጨርቆች ለምሳሌ ሽፎን፣ ኦርጋንዛ፣ ጀርሲ እንዲሁም ደግሞ እነዚህ ስስ የሆኑ የሐር ጨርቆች የመሳሰሉትን ይሄ ብን የሚሉ አላል ስስ፣ እነሱ ቀጭን የሆነ የመርፌ አይነትን ይፈልጋሉ። በብዛት ለነዚህ አይነት ጨርቆች የምንጠቀማቸው 8 በ60 9 በ65 እንዲሁም 10 በ70 የሚባሉ ቁጥሮችን ስንጠቀም ሞር ጽድት ያለ እንደዚህ ያልተሳበ ያልተመዘዘ። አሁን ለነዚህ ስስ ጨርቆች አንዳንድ መርፌዎች ስትጠቀሟቸው ክሩን እንዲምዝዝ ሳብ ያደረጉት ኳሊቲውን ያበላሽባቸዋል። ስለዚህ ለነዚህ ጨርቆች የሚስማሙትን የመርፌ ቁጥር አይነት መለየት አለባችሁ። እሱን መርጣችሁ መግዛት አለባችሁ ማለት ነው። ሁለተኛው ደግሞ መካከለኛ ክብደት ያላቸው የጨርቅ አይነቶች ናቸው። ጥጥ፣ ፖብሊን፣ አቡጀዲ፣ ውል የመሳሰሉትን መካከለኛ ክብደት፣ ስስም አይደሉም ወፍራምም አይደሉም፣ እዛ ውስጥ የሚካተቱ አይነት ጨርቆችን በብዛት ስትሰሩ የምትጠቀሙበት 11 በ75 12 በ80 14 በ90 ብትጠቀሙ ሞር ይመከራል። በተለይ እነዚህ ሶስቱ መርፌዎች ዩኒቨርሳል ናቸው፣ ብዙሃኑን ጨርቆች የሚያካትቱ አይነት ስለሆኑ በአብዛኛው እነሱን ብትጠቀሙ ሞር ይመከራል ማለት ነው። ሶስተኛ ወፋፍራም የሆኑ ጨርቆችን የምንሰራበት የመርፌ ቁጥር የትኛው ነው? ወፍራም የምንላቸው ለምሳሌ ደኒም ጂንሶች አሉ፣ ሸራ፣ እንደዚህ ወፋፍራም የኮት ጨርቆች እና ደግሞ ቀለል ያሉ ሌዘሮችን ሁሉ የምንሰራበት ነው። እነሱን የምንሰራው 16 በመቶ እና 18 በመቶ 16 በመቶ እና 18 በመቶ 10 የሚባለውን ስንጠቀም እነዚህ ወፈር ያሉ ጨርቆችን በደንብ ይሰሩልናል። ምክንያቱም የበለጠ ወፍራም ናቸው። ስለዚህ በደንብ ያንን መምታት ይችላሉ ማለት ነው። በደንብ ያንን መስራት ይችላሉ። ስለዚህ ብዙ ጊዜ መሳሳት የሌለባችሁ በተለይ ጀማሪ ዲዛይነሮች በአንድ መርፌ ሁሉንም አይነት ለመስፋት አትሞክሩ።
ለምሳሌ መካከለኛ ላይ ያልኳችሁ ላይ ከፋይም በእነሱ ይካተታል። ኦኬ። ስለዚህ ይሄ ስትሬች የሚያደርጉ ነገሮችም ይሄ 14 በ90 ሞር ይሰራዋል። እንደየ ጨርቆቹ አይነት ደግሞ አንዳንድ ጨርቆች ሊቀየሩ ይችላሉ ቁጥራቸውን። ስለዚህ ቴስት ማድረግ መሞከር፣ የትኛው ላይ ተመቻቸው። ለምሳሌ አንዳንዶቹ ስትሬች ጨርቅ አልሰፋልኝ ያለኝ 14 በ90 ይላሉ። እኔ ግን 14 በ90 የምሰፋው ስትሬች በሆነ ጨርቅ የምሰፋው በ14 በ90 ነው። ብዙ ሰው በሱ ይሰራል። ደን እናንተ እንደ ማሽናችሁ አይነት ደግሞ ፊክስ የምታደርጉትና የምታጠጋጉት ነገር ሊኖር ይችላል። ይሄ በጣም ወሳኝ ነገር ነው። ቀልድ እንዳይመስላችሁ። የትኛው መርፌ ለየትኛው የጨርቅ አይነት የሚለውን ነገር ማወቅ ለአንድ ዲዛይነር በጣም ወሳኝ ስለሆነ እነሱን ነገሮች እንድታውቁ በደንብ መክራችኋለሁኝ። አመሰግናለሁ ውድ ቤተሰቦች። በሌላ ጠቃሚ ቪዲዮ እንገናኛለን። ታዲያ ሰብስክራይብ፣ ሼር ኤንድ ላይክ ማድረግ እንዳይረሳ። አመሰግናለሁ።